ነን? እናቴን ፍለጋ። እናቴ የት እንዳለች ታውቃለህ? ነገር እንዳታበላሽ አርፈህ ቁጭ በል። እንዴ አለሜ እኔ ምንድነው እንዴት ወጣሽ? ለኔ የሚሰጠኝ መድኃኒት የሚጠጣው ውስጥ ጨመርኩበት። ተጋደ ገዜኔን በጥፊ መታኸኝ? ገና አውለውልሻለሁ። አንተ ምን አጠፋ? እኔ ነኝ ጥፋተኛ። አንቺ እኮ ባለትዳር ነሽ። ባለትዳር አትበለኝ እንዴ። ቆይ አንተ የመኖር ፍላጎትን ጨርሰህ ታዲያ ቤቲ ትሞት? ቤቲ እንደዚህ አታዋሪኝ እያልኩሽ ነው። አወራሃለሁ እና እኔ አልዝናና? ባለትዳር ሆነሽ ውጪ ማደሬ ትክክል ነው ብለሽ ትከራከሪኝ ነው? አዎ ልክ ነው። የወጣ ሰው ሁሉ ወንድ ጋር ነው የሚያድረው ያለው ማን ነው? በቃ ሰላሜን አትንሳኝ። ሰሚኛለሽ? አንቺ እንደ ንግስት አንቀባሬ እያኖርኩሽ ነው። አርፈሽ ትቀመጫለሽ። ተቀመጪ። አንተ እንደምትለው መሆን አልችልም። አቺም ምን እያደረክ ነው? በዚህ ቤቲ ከናቲ ጋር አደረች። ቤቲ ለናቲ ሁሉንም ነገር እናቱ የት እንዳለችና በየት እንዳለች ነገረችው። ታዲያ ከዚህ በፊት ቤቲ እንግዲህ ትፈልግ ነበር ከናቲ ጋር አብሮ ማዳርና ናቲን የራሷ ማድረግም ትፈልግ ነበር እና አባትና ልጅ ያፈቀረችው የማታፍረዋ እና ቤቲ እንግዲህ ናቲን እንደምንም ብላ በእናቷ ሳምነው ማለት ነው። በእርግጥ በትሁት ምክር ነው። ናቲን ቅረቢው፣ ስለ እናቱ አታስለቅሽው፣ ስለ እናቱ ያለውን ነገር ንገሪው፣ ከዚያ አንቺ ማድረግ ትችያለሽ ስትል ስላለቻትም ታዲያ ቤቲ ተግረዋለች። ናቲን ወደ ካፌ ይዛ በመሄድ መጠጥ እንዲጠጡ ታደርገዋለች። አንዳንድ እየጠጣ ነው ነገር ትለዋለች። ታዲያ አንዳንድ ስለጠጡም በኋላ ትነግረዋለች ትሁት ልጅ እንዳላትና እናቱ በህይወት እንዳለች ነገረችው። ታዲያ ናቲን ብድግ ብሎ እናቴ ጋር ሄዳለሁ ይላል። ነገሮች እንዳታበላሽ ናዚ ጋር ቁጭ በል መጀመሪያ ተረጋጋ ትለዋለች። ታዲያ ይህን ካወቀም በኋላ ከረር ያለ መጠጥ ዘይሽና እነዘዚ እንጠጣ ይላታል። ታዲያ ከረር ያለ መጠጥ ታዛለች ቤቲ። መቼም ከዚህ በኋላ ቤት አንሄድም ትላለች። ናቲን በሀሳቧ ይስማማል። መጠጡንም ይጠጣሉ፣ ሁለቱም ይሰክራሉ። ታዲያ ተሰከሩም በኋላ እንግዲህ ናቲ በእናቱም በትሁትም ስለተናደደ አብረው ያድራሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፈ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ትሁት ድራማ ወደ እናንተ መጥቻለሁ። ትሁት እንግዲህ ከዚህ በፊት ቤቲን በጣም ስትመክራት ነበረ። ታዲያ የመከራቻትም ለናቲ በማዘን ነበር። ትሁት ናቲን ተወደዋለችም ታፈቅረዋለችም። ነገር ግን ያው እንደ ያለውን ነገር እንዳትነግረው በልጇ መጥቶባታል። ታዲያ ትሁት በልጇ ስለመጡባት ናቲን ደግሞ ከልጅ አላስበልጠውም ከአንድ ልጄ በማለትም ሁሉን ነገር ልትዋሸውና እናቱ እንደሞተችም ልትነግረው ፈልጋለች። ታዲያ ነግረዋለችም። ታዲያ ያን ጊዜ ነበር ናቲ የተቀያየረባት። ናቲ ደግሞ እንደምትጠላውና እንደምትጎዳው ነበር ያሰበው። ቤቲ ግን ክፉ የምላት አሁንም ቢሆን የእናቴ ያለችበትን ነገረችኝ እያለ ነበረ። ታዲያ ናቲ መቅረብ የሚፈልገው ትሁትን ነበረ። ቤቴ ደግሞ ትሁትና ናቲ እንዲቀራረቡ አትፈልግም። ትሁት ግን በልጇ አቶ ገዜ በልጇ ስለመጣባትና በልጇ ስላስፈራራባት ናቲን መካድ መርጣለች። ምክንያቱም ከልጅ አላስበልጠውም በማለትም ታዲያ ትሁትም ከልጅ አላስበልጠውም በማለት እንግዲህ ናቲን እናቱን እንዳለች በፊት ብትነግረውም በኋላ ላይ ግን መልሳ እናቱን እንደሞተች ስትነግረው ልቡ ተሰብሯል። ታዲያ በትሁትም በጣም አዝኖባታል። ትሁትም ታዲያ ደስተኛ ሆና አልነበረም ተገዳ እንጂ። ናቲ ግን እዚህ ጋር ሊረዳት አልቻለም። ምክንያቱም እቺ ተገዳ ነው አስፈራርቷት ነው ብሎ እንኳን ትንሽ ሊታገሳት አልቻለም። ነገር ግን ናቲ እንዳይጎዳ ወይዘሮ አለሜም እንዳትጎዳ ማለት ነው። ወይዘሮ አለሜንም ከክላሷ ስላስጠፏት አቶ ገዜ መኝታ ክላስ ስላስገባትም አፏንም ስላፈኗት እንዳትጮህ እጇንም ስላሰሯት ማለት ነው ትሁት ልታገኛት አልቻለችም። ታዲያ በዚህ መካከል ያለችው ትሁት ተጨንቃ እንግዲህ ናቲን ቅረቢው፣ ናቲን አትጉጂው፣ አንድ ነገር ልንከርሽ፣ ከዛ የግልሽና የራስሽ ማለት ትችያለሽ ትላታለች። ታዲያ አሁን ብላ ስታዳምጣትም ነበር ቤቴ እናቱ ስለ እናቱ በህይወት እንዳለች ነገር ከዛ ይወድሻል፣ ይቀርብሻል፣ አንድ ሁለት ተባይለት ትላታለች። እሺ ውልለታለሁ ስትል ነበር። ታዲያ ናቲን ደውላ ማግኝተዋለች ቤት። ታዲያ አንድ ሁለት ካወሩም በኋላ እናትና ስለ ትሁት ልነግርህ ነው ትለዋለች። ታዲያ እንደዚህም ካለችው በኋላ እናቴ ግን ፈቃደኛ አልነበረም፣ ጥሏት ይሄዳል። ታዲያ አሁን ቤት ይሄንን ሁላ እንትን አላለችም፣ ወደ ኋላ አላለችም ማለት ነው። ምክንያቱም እናቴን በጣም ስለምታፈቅረውና ስለምትወደው ለናቴ በቃ እውነታውን ነግሬው ከሱ ጋር መሆን አለብኝ በማለትም እንግዲህ ለናቴን እንክብካቤ ለየት ያለ እንክብካቤና ፍቅር ትሰጠዋለች። ታዲያ ናቴ ግን ከዚህ በፊትም ካፌ ቀጥረው ቁጭ ብሎ እያለ ጥሏት ሄዶ ነበረ። ስለ ትሁት አንድ ነገር ልንገርህ፣ እውነት ማወቅ ያለብን ስትለውም ደግሞ በዚህ መጣቸው ብላ ትቷት ሄዶ ነበር።
አቶ ገዜ በሌላ በኩል እንግዲህ የትሁት አጎት ሄደው ምንድን ነው ልጅቷ መውጣት አለባት፣ ልጇን እናፍቃለች፣ ቤቷ ሄዳ መጠየቅ አለባት ሲሉ አቶ ገዜ ውል ተዋውለን የገባችው ውል ተዋውለን እስከ ገባች ድረስ ውሏ ሲያልቅ ነው የምትሄደው፣ ለ2 ዓመት ነው የገባችው ይላል። ታዲያ አጎቷ ልጇ ከናፈቀቻትስ መሄድ አትችልም ወይ ይለዋል። እኔ ምልህ አንድ ነገር እንድጠራጠር እያደረግከኝ ነው ይላል። እሱም እቤት ከባድ የተደበቀ ቦምብ እንዳለና ትሁት ከወጣች ደግሞ እንደሚፈነዳ ያክል እየተረዳሁ ነው። አለመጠን ግግም አትበል፣ ኃይለኛ ነኝ አትበል። ላጥቃህ ታልኩኝ እኔም አጠቃሃለሁ፣ ላጠቃህ እችላለሁ፣ ከአንተ የበለጠ ላጠቃህ እችላለሁ ይለዋል። ግን እኔ ክፉና ደግ መነጋገር አልፈልግም ሲለው ትሁት ኮንትራቷን ስጨርስ ትወጣለች፣ እኔ ደግሞ ስራ አለብኝ አሁን ትወጣልኝ ይልና የትሁትን አጎት ያባርረዋል። ታዲያ ትሁትና የትሁት አጎት መንገድ ላይ ይገናኛሉ። መጀመሪያ ልንገርሽ ብዬ ነው አለቃሽ ጋርና ስርሽ ጋር ሄጄ ነበር ይላታል። ለምን የክትላት ትሁት ትደነግጣለች። ምንም አልተናገርኩም አይዞሽ እንደዚህ የተናገርኩ መስሎ ቤት ውስጥ እንደማቅም ነው የተናገርኩ መስሎሽ ነው? አልተናገርኩም። ያ ተናገርኩ ማለት አንቺን አስጠላሻለሁ፣ አስጠቁርሻለሁ ምንም ስትለው አይ የተናገርኩ መስሎ ፈርቼ ነው ትላለች ትሁት። ለማንኛውም እኔ በስነ ስርዓት የሚያወራ መስሎኝ ላወራው ነበር የሄድኩት፣ ግን እሱ ሊያወራኝ አልፈቀደም። ስለዚህ ለማንኛውም መንችራሽን ጠብቂ፣ ለልጅሽ እና ለልጅሽ ብቻ ኖሬ ይላታል። ታዲያ ትሁትም እሺ በማለት ወደ ቤት ተመልሳ ትገባለች። ታዲያ በሌላ በኩል ደግሞ እንግዲህ ወይዘሮ አለሜ አመኝታ ክላስ ታዘግታ ትሰቃያለች ማለት ነው። አፏን አፍነውታል በጨርቅ፣ እጇንም ታስራለች ማለት ነው። ታዲያ ትሁት ቁልፍ ትፈልጋለች። አቶ ገዜ ከቤት ሲወጣ ቁልፍ ግን ልታገኝ አልቻለችም፣ የመኝታ ክላሳቸው ማለት ነው። እዛ ክላስ እንዳለች ግን ተጠራጥራ ነበር፣ የትም አይወስዷትም በማለት ማለት ነው። ቁልፉን ግን ስታገኝ ፈልጋ ስታጣው በጣም ግራ ትጋባለች። ታዲያ ቤት እንግዲህ እንዳሰበችውና እንዳለመችው ከናቲ ጋር ጧት ወደ ቤት ትመጣለች። ማታ ጊዜ እየተንቆራጠጠ ትሁትን አልመጣችም ወይ ይላታል። አልመጣችም ትለዋለች። የት ነው ሄደችው ታውቂያለሽ ሲላት አላቅም ትለዋለች። ስለ ናቲ የሚጠይቃት ናቲ አልመጣም ወይ ሲላትም አልመጣም ነበር ያሉት። አቶ ጊዜ በጣም ተጠራጥሯል። ታዲያ በጣም ቢጠራጠርም ትሁት ስለ ናቲ የማውቀው ነገር የለም ስትለው እየደበቅሽላቸው ነው ወይ ይላታል። ታዲያ ሲቀጥል አሁን ለምን አንቺ አልተኛሽም ሌሊት እኮ ነው ይላታል። አይ ድንገት ከመጣች በር እንዲከፍትላት ብዬ ነው ትላለች ትሁትም። ታዲያ አቶ ጊዜ እንደው ሲንቆራጠጥ አድሮ ሲንቆራጠጥ መጠጥ አንስቶ መጠጥ ይጠጣል። ታዲያ ወይዘሮ አለሜን እጇን ፈቷትና አፏን ፈቷት ነበር በንዴትም። መጠጡን ትንሽ ቀምሶ ብርጭቆ ላይ ከቀዳ በኋላ ወደ ውጭ ይወጣል። ታዲያ ወይዘሮ አለሜ ለሷ የሚሰጧትን የእንቅልፍ መድኃኒት ለሱ ታደርግለታለች ብርጭቆ ላይ። ታዲያ እንደመጣም ይጠጣዋል። ሲጠጣ ወደ አልጋ ላይ ይወድቃል። እሱ በተኛበት ወይዘሮ አለሜ ወደ ትሁት መኝታ ክላስ ትገባለች። እኔ ምልሽ ቤቴ የት ሄዳ ነው? ቤቴ ግን የት ሄዳ ነው ትላታለች። እኔ አላውቅም ትላታለች። ታዲያ እንዴት መጣሽም ስትል ትጠይቃታለች። እኔ የእንቅልፍ መድኃኒት እየሰጡኝ እና አፌን አፍነው ነበር ያስተኙኝ ነበር ለረጅም ሰዓት እና ለእኔ ከሚሰጠኝ እንቅልፍ መድኃኒት ሌላ እሱም ሰጠሁት አሁን ተኝቷል ትላለች። ታዲያ ትሁትም ደግ አድርገሻል አሁን ቶሎ ይነሳ ማደር ስትላትም ወይዘሮ አለሜ አዎ ይቆያል ለረጅም ሰዓት ነው የሚያስተኛው ትላለች። ታዲያ እንደዚያም ከሆነ በኋላ እንግዲህ ጧት ተነስቶ ወደ ስራ ይሄዳል ማለት ነው። ወይዘሮ አለሜም ወደ ድሮ ነበረችበት ክላስ ትገባለች። ታዲያ ያን እንደዛ ከገባችን በኋላ ቤት ጧት ትመጣለች ማለት ነው። እሱ ከስራ ሲመጣ ደግሞ እኔ ምልሽ አቶ ጊዜ ምን አለ ስትላትም አላቅም ስትላት መልሳላታለች። ታዲያ አቶ ጊዜም ወደ ቤት መጥቶ ነበር። ወደ ቤት ከመጣም በኋላ ቤቲ ብድግ ብላ ሰላም ልትለው ስትል በጥፊ ያጫውላታል። እኔን መታኝ አቶ ጊዜ ትለዋለች። አዎ እወለውልሻለሁ ይላታል። መቼ በጀመረች ነው ደግሞ ባለትዳር ሴት ውጭ የምታድረው ትለዋለች ይላታል። ታዲያ ባለትዳር አትበለኝ፣ ባለትዳር ሁሉ ውጭ ላደረ ማለት ከወንድ ጋር ነው ማለት አይደለም ትለዋለች። እኔ አንቀባረር እያኖረኩሽ ነው፣ እዚህ ጦስ ውስጥ የገባሁት በአንቺ ምክንያት ነው። ስለዚህ እኔ በምልሽ ካልተስማማሽ ይላታል። እኔ አሁንም ቢሆን አንተ በምትለው ሁሉ አልስማማም ትለዋለች። ታዲያ እንደዛ ስትለውም አቶ ጊዜ እንደዛ ካልተስማማሽ ማባያ ማለት እጇን እየጎተተ ይዟት ይሄዳል። ታዲያ ወደ መኝታ ክላሱም ይዞ በመሄድ ይዘጋባታልና ይቆልፍባታል። ታዲያ ወደ ስራም ይሄዳል። እናቴ ትንሽ ቆይቶ ይደውልላታል። እኔ ተቆልፎብኝ አቶ ገዜ ቤት ነው ያለ ክላስ ነው ያለው ትለዋለች። ታዲያ ምንድን እንግዲህ አባትህ አቶ ገዜ እንደዚህ ነው የሚያደርገው። ታዲያ ናቴም ወደ ቤት ለማምጣት ፈልጌ ነበር ሲልም ነበር። ለማንኛውም ትሁት ስመጣ ትከፍትላለች እንዳለችውም ትሁት ከፈተችለት እና ገባ። አዳር እንዴት ነበር ትለዋለች። አንቺማ የምትገርሚ ጉድና ተንኮለኛ ሴት ነሽ፣ ልጅሽን ደበቅሽ፣ ልጅሽ እንደ ናት ይላታል። በልጅ የማፍር መስሎት ተሸማቀቀኝ ነው፣ ልጅ ደህና ናት ትለዋለች። ለማንኛውም ልጅሽ ደህና ናት ወይ ሲላትም ትሁት በጣም ትናደዳለች። አንተ አዳር እንዴት ነበር ትለዋለች። አንተም ለልጅሽ ብለሽ ካድሽኝ ሲላት አንተም እኮ ለእናትህ ብለህ ተማትፈልጋት ሴት ጋር ከአባትህ ሚስት ጋር ለዛው ማደርክ ትለዋለች። ታዲያ ትታውም ትሄዳለች። በጣም ይበሳጫል።
ታዲያም እንግዲህ ቁርስ ቀርባላቸው እየበሉ እያለ ናቲ ይመጣል። ምን ነው ቁርስ ብላ ሲለው አልበላም ይላል። እሺ ውጭ ላይ ቡና ልጋብዘ ሲለው ቡና መጠጣት ፈልገው ቤት የተፈላ ነው ይላል። ታዲያ ቤት የማወዝን እንጠጣለን ስትልም ከፈለግ አንተም አርፍድና ጠጥ ሴት ትለዋል። ያቶ ጊዜ ተናዶ ይሄዳል። ያን ጊዜ በጣም ጠርጥሯቸው ነበረ። ታዲያ ቡናውን አምጪ እንጂ እያለች ስለ እናቴ አሁን ንገሪኝ ይላታል። አሳይኝ እናቴ ከውሰጂ ሲላትም ጥይት ተደቅኖብኝማ አሁን በአንዴና ክላስ አልችልም። መጀመሪያ እኔ በመልክ ተስማማ ትለዋለች። ምንድን ነው እሱም ሲላት መኝታ ቤት ክላሳችን እንግባውን ስትለው ነበር። ታዲያ ናቴም እናቱን ለማግኘት ሲል መኝታ ክላሷ ተከትሏት ይገባል። ታዲያ አቶ ገዜ ተመልሶ ይመጣል። ትሁት በጣም ትደነግጣለች። ምንድን ነው ሲላታል። አቶ ገዜ ምን ሆነሻል አንቺ ልጅ ምንድነው ያንቀጠቀጠች ሲላትም እንግዲህ እኔ ቀረስቼ ነው የመጣሁት መኝታ ክላሴ ብሎም ወደ መኝታ ክላሱ ይገባል። እንግዲህ እዚህ ላይ ነበር ድራማ ያለቀው። ናቲና ቤቲ እንግዲህ መኝታ ክላስ ገብተው ነበረ። ታዲያ አቶ ገዜ መጀመሪያም ተጠራጥሮ ነው የተመለሰው። ታዲያ መኝታ ክላስ ሲገባ ሁለቱን ሲያገኛቸው ምን ይፈጠር ይሆን? አቶ ገዜ ናቲን ይገለው ይሆን ወይስ ናቲ ደግሞ አቶ ገዜን ይገለው ይሆን? ከባድ ነው። እናትና ልጅ ሳይገናኙ ቤቲ ተከባድ ጦዝ ውስጥ ከተዋለች ማለት ነው። እንግዲህ ቀጣይ ክፍሉ በእውነት ያጓጓል። ምን ይፈጠር የሚለውን እንግዲህ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። ባይ ባይ።